ቀጥለናል። አሁን ደግሞ በስፋትና በዝርዝር ወደምንመለከተው ጉዳያችን እናመራለን። የህብረት ስራ ማህበራትን እየተመለከተ ይሆናል። የህብረት ስራ ማህበራት እንግዲህ በአንድ ሀገር ኢኮኖሚ ላይ ትልቅ አስተዋጽኦ እንዳላቸው ይገለጻል። ዜጎች ባላቸው የካፒታል አቅም ተደራጅተውና ተሰባስበው ቢዝነስ መስራት የሚያስችላቸው እድልም ይፈጥራል። ይህም የቢዝነስ እንቅስቃሴን ሲያፋጥል የፋይናንስ ተደራሽነትንም በእጅጉ ያሳድጋል። በቅርቡም የኢትዮጵያ የህብረት ስራ ማህበራት አዋጅ ተሻሽሎ ጸድቋል። አዲሱ አዋጅ አዳዲስ አሰራሮችን ያካተተ ሲሆን ዘርፉንም በተለያየ መልኩ ያሳድገዋል ተብሎ ይጠበቃል። ለመሆኑ አዲሱ የህብረት ስራ አዋጅ በውስጡ ምን ነገሮች አካቷል? እንዳልከውስ በኢኮኖሚው ላይ የሚኖረው አስተዋጽኦ ምን ይመስላል የሚለውን በዝርዝር ተመልክተናል። እሱን ተከታትለን እንምጣ። የህብረት ስራ ማህበራት ተመሳሳይ ፍላጎት ባላቸው ሰዎች መካከል በፈቃደኝነት ላይ የሚመሰረት ተቋም ነው። ሰዎች ገንዘብና እውቀታቸውን፣ ንብረትና ጉልበታቸውን በማስተባበር የጋራ ፍላጎታቸውን ለማሟላት ይጠቀሙበታል። የህብረት ስራ ማህበራት በአንድ ሀገር ኢኮኖሚ ላይ ትልቅ አቅም በመሆንም ያገለግላሉ። ምርትና ምርታማነትን በማሳደግና በምርቶች ላይ እሴት በመጨመርም ሀገር አቀፍና ዓለም አቀፍ ተወዳዳሪነትን ያሳድጋሉ። እንዲሁም የግብይትና የፋይናንስ ትስስርን በማሳጠር አላስፈላጊ የገበያ ሰንሰለትን በማሳጠር የተሳለጠ የገበያ ስርዓት እንዲፈጠር ያስችላሉ። በዓለም ላይ በርካታ ክፍለ ዘመናትን ያስቆጠረው የህብረት ስራ አሰራር አሁን ላይ ከዓለም አጠቃላይ ሀብት ውስጥ 12 በመቶ ድርሻ ሲኖረው 10 በመቶ የስራ ዕድል ፈጥሯል። የህብረት ስራ ማህበራት በርካታ ዜጎችን ስለሚያቅፉ የቁጠባ ባህልን ለማሳደግና የፋይናንስ ተደራሽነትን ለማስፋት ትልቅ አቅም ሆነው ያገለግላሉ። በዓለም ላይ በህብረት ስራ ሰፊ ልምድና መልካም ተሞክሮ ካላቸው ሀገራት መካከልም ህንድ፣ አሜሪካ፣ ፈረንሳይ፣ ብራዚል፣ ስፔንና ኬንያ ተጠቃሽ ሀገራት ናቸው። ኬንያ ከአፍሪካ በግንባር ቀደምትነት የምትጠቀስ ሀገር ናት። ሀገሪቱ በዚህ ዘርፍ ያስመዘገበችው ስኬት ከአፍሪካን ባሻገር ዓለም አቀፍ ምሳሌ ተደርጋ ትጠቀሳለች። በርካታ ሀገራት ልምድ ለመቅሰም መልካም ተሞክሮ ለመጋራት ወደ ናይሮቢ ያቀናሉ። ከ25000 በላይ የተመዘገቡ ማህበራት ሲኖሩ 14 ሚሊዮን በላይ አባላትን ማፍራትም ችለዋል። በሀገሪቱ አጠቃላይ ሀብት ውስጥም ህብረት ስራ ማህበራት እስከ 45 በመቶ ድርሻ አላቸው። ሀገሪቱ ለዚህ ስኬት ያበቃትም ጥብቅ የህግ ማዕቀፎች ማዘጋጀቷ፣ በመንግስት የሚደረግ ጠንካራ ቁጥጥርና ክትትል ስርዓት እንደሆነም ይነሳል። የህብረት ስራ አሰራር በኢትዮጵያ የቆየ ሲሆን በርካታ ዜጎችን ተጠቃሚ እያደረገም ይገኛል። በአሁኑ ወቅት በኢትዮጵያ ከ100,000 በላይ የህብረት ስራ ማህበራት እንደሚገኙ መረጃዎች ያመለክታሉ። ምንም እንኳን ረጅም ዓመታትን ያስቆጠሩ ህብረት ስራ ማህበራት ቢኖሩም ቁጥራቸው ከፍተኛ ቢሆንም ውጤታማነታቸው ላይ ግን ጥያቄ ይነሳል። ታዲያ በኢትዮጵያ ያለውን ሰፊ አቅም ለመጠቀም በነባሩ አዋጅ ላይ ይስተዋሉ የነበሩ ክፍተቶችን እንደሚመልስ የታመነበትና አዳዲስ አሰራሮች የተካተቱበት አዲስ የህብረት ስራ አዋጅ በቅርቡ በህዝብ ተወካዮች ምክር ቤት ጸድቋል። አዋጁ የሀገሪቱን የህብረት ስራ ዘርፍ በእጅጉ እንደሚያሻሽለውም ተስፋ ተደርጎበታል። በተለይም ከዚህ ቀደም እንደ ትልቅ ክፍተት ይነሳ የነበረውን የቁጥጥርና ክትትል ስርዓት ጥብቅ እንዲሆን አዟል። ህብረት ስራ ማህበራት የሚገጥማቸውን የካፒታል ውስንነት የሚመልስ መጣመርና መዋሃድ የሚችሉበትን እድል ያመቻቸ አሰራርም ይዟል። እንዲሁም ህብረት ስራ ማህበራት አቅማቸው እስከፈቀደ ድረስ ከተቋቋሙበት ክልልና ከተማ አልፈው ስራቸውን ማቀላጠፍ እንዲችሉም እድል አመቻችቷል። ኢትዮጵያ የሚገኙ የህብረት ስራ ማህበራት ከ55 ቢሊዮን ብር በላይ አጠቃላይ ካፒታል እንዳላቸው ይገለጻል። ይህ የካፒታል መጠን ከቁጥራቸው ብዛት ካለው ገበያ ፍላጎትና አቅም አኳያ ግን ውስን የሚባል ነው። ስለሆነም ይህንን የካፒታል ውስንነት በእጅጉ ይፈታል የተባለ አሰራር በአዲሱ አዋጅ ተካቷል። በአዋጁ ከተካተቱትና በዘርፉ ባለሙያዎችና ተዋናዮች እንደ ትልቅ ለውጥ የታየው ማህበራቱ ይገጥማቸው የነበረውን የፋይናንስ ውስንነት ለመሙላት ግለሰቦችና ባለሀብቶች ድርሻ እንዲኖራቸው እድል መስጠት ነው። በዚህ መሰረትም አቅም ያላቸው ግለሰቦችና ባለሀብቶች በስራ ላይ በሚገኙ ህብረት ስራ ማህበራት ላይ እስከ 40 በመቶ ድርሻ እንዲኖራቸው ይላል። ይህ ለበርካታ የህብረት ስራ ተቋማት ፈተና የነበረውን የፋይናንስ አቅም እጥረት የሚፈታ ነው። በዚህም በርካቶች ከመክሰምና ከገበያ ከመውጣት እንደሚታደጋቸው ተስፋ ይደረጋል። ባለሀብቶቹ ካፒታልና ቴክኖሎጂ በማዋጣት ለህብረት ስራዎቹ እድገት የበኩላቸውን አስተዋጽኦ እንዲያደርጉ ያስችላል። ምንም እንኳን ባለሀብቶቹ በተቋማቱ ላይ የሀብት ድርሻ ቢኖራቸው የአመራርነትና እንደ አባላት እኩል የመወሰን ሚና አይሰጣቸውም። ህብረት ስራ ማህበራት በአዲሱ አዋጅ መሰረትም መጠቃለል ይችላሉ።
በተለይም በተመሳሳይ ሴክተር ለተሰማሩ ተቋማት ይህ እድል በመጠቀምም አንድም አቅም ለመፍጠር ሲጠቀሙበት፣ በሌላ በኩል ደግሞ ከሚገጥማቸው ችግር ለመውጣት መዋሃድን እንደ አማራጭ ሊመለከቱ ይችላሉ። ስለሆነም ይህ የህግ ማዕቀፍ ተቋማት እንዳይፈርሱና ቀጣይነት እንዲኖራቸው፣ አባላት እንዳይበተኑና ሀብታቸው እንዳይባክን ሁለተኛ እድል የሚሰጥ ነው። በኢትዮጵያ በርካታ የህብረት ሥራ ማህበራት ሲቋቋሙና ሲፈርሱ ማየት የተለመደ ነው። ለዚህም እንደ ዋና ምክንያት ተደርጎ የሚነሳው ጉዳይ ጥብቅ ክትትልና ቁጥጥር አለመኖር ነው። ታዲያ ይህንን ችግር በእጅጉ እንደሚያሻሽለው የተገለጸው አዲሱ የህብረት ሥራ አዋጅ ግልጽነትና ተጠያቂነት ያለው አሰራር እንዲከተሉ ማህበራትን በጥብቅ ያሳስባል። እንዲሁም በበላይ አካሎቻቸው ጥብቅ ቁጥጥርና ክትትል ይደረግባቸዋል። አፈጻጸማቸው እየታየ ተገቢ የእርምት እርምጃ ሊወሰድባቸውም ይችላል። የህብረት ሥራ ማህበራት ትልቁ ሚናቸው ዜጎች በአነስተኛ ወለድ ብድር እንዲያገኙ ማስቻል፣ ሰዎች በመረጡት ዘርፍ ቢዝነስ እንዲሰሩ ማድረግ ነው። በዚህም ሀገር አቀፍ የፋይናንስ ተደራሽነትንና አካታችነትን መፍታት የሚቋቋሙበት ዋና ዓላማቸው ነው። በተለይም ባንኮች ተደራሽ ያላደረጓቸውን የህብረተሰብ ክፍሎች ህብረት ሥራ ማህበራት አማራጭ የፋይናንስ አገልግሎት ይሰጣሉ። ህብረት ሥራ ማህበራት ትርፍ ተኮር አይደሉም። ይልቁንም ተባብሮ ችግርን የመውጫ አማራጭ የፋይናንስ ምንጮች እንጂ። ከዚህ አኳያ በተሻሻለው አዋጅ መሰረትም አንድ ህብረት ሥራ ማህበር በተቋቋመበት ክልልና ከተማ ሳይገደብ በሁሉም የኢትዮጵያ አካባቢዎች ቅርንጫፍ ከፍቶ አገልግሎቱን መስጠት ይችላል። ሌላው የአዲሱ አዋጅ አካል የተደረገውና ከህብረት ሥራ መርህ አኳያ የተጣጣመ እንደሆነ የተነገረለት ዲሞክራሲያዊነቱ ነው። በዚህ አዋጅ አንድ ህብረት ሥራ ሴቶች፣ ወጣቶችና አካል ጉዳተኞችን ታሳቢ ያደረገና ያሳተፈ መሆን አለበት ይላል። እነዚህና ሌሎች ሪፎርሞች የተካተቱበት አዲሱ የህብረት ሥራ አዋጅ ቁጥር 1416/2018 በኢትዮጵያ የህብረት ሥራ ኢንዱስትሪ ሰፊ ለውጥ እንደሚያመጣም ተስፋ ተደርጎበታል።